እንስሳ አለ እሷን ቶሎ ልጨርስ ትችላለችና አንተም እንደዛው ቶሎ ከጨረሳችሁ ጥሩ አይሆን ገብታችኋል ሲለሰ አያሳፍርም የእውነት ታሪክ ነው የምናገሩ አሁን ቀንጥሯን ካልተቆረጠች ሴት ከሆነች ቶሎ አትጨርስም ግዴታ እንሷን መንካት አለበት አሽሽ እሷ እስከምጨርስ ድረስ እኔ ግን አንድ ሰዓት መሆን አለብኝ ለእኔ ማለት ነው ለራሴ አሳሳሰቤ ማለት ነው በጣም ይቅርታ አበብዬ ቂንጥሯ ካልተቆረጠ ማለት ነው የምን ቂንጥር ነው እና እሷ ከተቀረጠች የሞቴ ናታ አሁን ዘመናዊ የሸገር ልጆች አይቆረጥም የገጠር ልጆችም ይቆረጡ ነበረ ሶማሌም ይቆረጡ ነበረ እንደዚህ አይነት ነገር ጀመረ አሁን ግን ተቆመ እኔ ግን ቤቶችን በሙሉ ተቆርጠ ቆይ አንዴ በልጅ የኔ በማርያም እኔ ሳወራ ስሜቴ ሲቆራረጥ ሰው እኔ እንዴት ቦክስ ባደርገው ደስ ይለኝ ስሜት ይቆራረጥ አሶች ነው ስራ እንዳታናገረኝ እኔ እንደዚህ አይነት ነገር ማለት ነው በህይወታችን ላይ የጀመረው ነገር በዚህ ላይ የመጣበት ከቆረጠች ማለት ነው ሲስታሬ ተቆርጧል እኔ ግን ሂጅ በጥፎ መትቻት ማለት ነው ኦርጬ ጠፋው ለምንም አባቷ ነው እኔ የምትቆርጠኝ ፈጣሪ የሰጠኝ ወንድ ወሻላ እንጂ ቆዳው ይጸዳ ከጸዳ ወንድ ልጅ ግድ ይላል ባይብል ላይ ማለት ነው በመጽሐፍ ሴት ልጅ በፍጹም ሴት ልጅ እሷን ከቆረጠች ማለት ማጸኗ ችግር ያመጣል እና ደግሞ ሴክስ እንስሳት ትሆናለች ይሄ ነው ችግራችን ላይ ባላገር ይላል ባላገራችን እንደዚህ አይነት ነገር አታደርጉን ብዬ አስተምሬያለሁ በአገሬ ላይ ወሳኔ ዶክተር አበባ ይቅርታ አያይዘሽ እንድትመልሽ ቂጣቸውን የተሰሩ ሴቶች ቶሎ ይጨርሳሉ ይባላል በተለይ ግራ ቂጣቸው ላይ የሚዛንፍና የሚጓጉል ነገር አለ ሳይኮሎፎሊያ ይሏል ሳይንሱ እና እነሱ ቶሎ ይጨርሳሉ ይባላል እሱን እስኪ አያይዘሽ መልሽልን ዶክተር ቴንክ ዩ አንዴ ቆይ አንድ ዋመነት ሶሪ አንተን ስላስወጣው ሶሪ እንትናን ሊገባ ፈልጎ ነበር ኦኬ ጎሄድ ቂጥ ማለት እኔ እዚህ አውሮፓ የኖርኩበት ያው 31 ዓመቴ ነው ያው 32 ሊሞላ ነው እና በአንድ 7 ደረጃ ማለት ነው ቂጥና ከንፈሩና ፊቱን የሚሰሩ ሰዎችም አፍንጫን የሚሰሩ ያው ስናረጅ በጣም በሽታ እንደሚያመጡ አያውቁም ስናገርም እነግራችኋለሁ አውርቻለሁ ተለፈው በኢንስታግራም በፌስቡክ ላይ ሁሉ ነገር ጽፌ ነግሬያችኋለሁ ግን አይሰሙም አሉ ለምን ብትለ አንድ ቂጡን ተሰርተ አንዱ ቂጥ ስታረጅ ማለት ነው አንዱ ቂጡ ይወረዳል አንዱ ከፍ ይላል አቤት አምላኬ ፈጣሪ ይቅርበል ከዛ ጡት ላይ ፕላስቲክ ነው ኦፕራሽን ተደርጎ ማለት ነው እኔ ጎረቤት ያርጋ አሁን መላጣ ሆናለች የኔ ጎረቤት ማለት ነው ይሄ እንዳለ ያን ጓደኛ ኢትዮጵያዊን እንደዛው መላጣ ሆናለች ኢትዮጵያ የአዲስ አበባ ያለችው እዚህ ነው የምትኖረው አበባ ይቀርታለች የሁለት ልጆች እናት ናት እስታስቡ ለምን ጡት ወደቀ ፑሻፕ ጡት ከወደቀሽ ፑሻፕ ስሪ ችግር የለው ይመጣልሻል ልጅ ስላጠባሽ ነው ልጅሽ ነው ወደቀ ይውደቅ የእግዚአብሔር ስራ ነው የእግዚአብሔር አይን እየወጋችሁ ያላችሁ እናንተ ናችሁ የሰጠ ጋላ ካላመሰገናችሁ ኬት ይመጣል ለምን ታፍራላችሁ ለምን ታፍራላችሁ እወቁ
የኔ ጡት ማለት ነው 2 ዓመትን ልጆችስ 4 2 ዓመት ነው ያጠባቸው። አየሽ የኔ ጡትን ጸጉር ማጃ ባላረገው አየሽ አይደል? ይውደቅ በፉሻ አይሽ ምንም አላረኩም። አየሽ አይደል? በፉሻፕ ስሪ፣ በፉሻፕ ድንቅ አድርጊው። ታሳየን እያሉ አሳይ እና በውስጥ መስመር ልላክልሽ ላሽ አካውንት ልታሰቡ ነው እንዴ እናንተ ባለጌዎች? አንድ የመጨረሻ ለማንኛው ፑሻፕ ስሩ። ሞኛ አትሁን አበባ፣ ሞኛ አይደለም። እሺ አንድ የመጨረሻ ጥያቄ ይሄ ሰውነት ማለት ነው የትም አናገኝም። ሄደ ወደዛ ጸጥ ብላ አውራ። አራት ማለት ይሄ ነው ስፖርት። የመጨረሻ ጥያቄ አቢቲ፣ ዶክተር አቢቲ ታብታብ የሚያረጉ ወንዶች በተፈጥሮ ሰላም ብያለሁ ሸገርዬ ቶሎ ይጨርሳሉ ይባላል። እንደገና ታብታብ የማያረጉ ግን አንዳንድ ቶይዞች የሚጠቀሙ በሃርቫርድ ዩኒቨርሲቲ ውስጥ ነው ይሄንን የተማርኩት። እነሱ ለመጨረስ 3 ሰዓት ይፈጅባቸዋል ይላል መጽሐፉና ይሄማ ያንተ ስንፍና ነው። አንተ በደንብ ማድረግ አለበት መጀመሪያ ከጨረስከ ማለት ነው። እሱ እኮ ነግሬያለሁ እኮ ፖይንት ላይ ለምን መሰራ አንተ ጋር ነው ችግሩ። አንተ ግን ስንፍና ወይ መጠጥ ጠጥተህ ከሆነ የሆነ ፍሬሽ ከሌለ ቶሎ ወይኔ የእሷ ስለሚጣፍጣት ማለት ነው። ከዛ አንተ ቶሎ ካገሳ መግዛት የለበት ቶሎ ከአብረ መጨረስ አለበት። አብረ የእናት ካንተ ስሜት ጋር ከሌለ ማለት ነው አብረ መጨረስ አለበት። ለምን መሰለህ የሚጣፍጠው በዚህ ነው መጣፈጥ አለበት። በዛ ምክንያት አብረ ብለን ሁለታችን መጨረስ አለብን ማለት ነው። ንገር እግዚአብሔር ነው ሁለታችን እስከ 45 ደቂቃ ምናምን አብሮ ከጨረስን በስማም ጸጋ በረከት ነው። አፍንጫ ነው። ምን ሌላ ጥያቄ ነበረኝ ዶክተር አበቢ የሚሉ ሰዎች ሲጨርሱ የሚሉ ሰዎችን እንዴት ታያቸዋለሽ? ቆይ ሜት እስቲ ሄድበት እየሻገርጅ እነዚህ ፍንጭት ጥርሶች በጣም ጎበዞች ናቸው የሚባለው እሱን ነገር እንዴት ነው የምታብራሪልን? አይ ፍንጨት ማለት ሳቂቷ ጎበዟ ሲጨፍር ስትስናና ለሀገሯ ለሰው ፍቅር ለመስጠቷ ደግነቷ እኔ ሰሞት እዛ ነገር ላይ ጎበዞች ናቸው በጣም ያ እሱ እኮ ነው የምልህ ሌርሽ እኮ ናት። እሷ በጣም ደስ የሚላት ጎበዝ ናት። የጨፈረችው ለምን ከላይ ቁጭ አድርጋ ትጨፍርላለች። ትቆልፋለች የሚባለው እውነት ነው ወይ ያለ አንድ ሰው እየጠየቀ ነውና አያይዘሽ በዛውም ደግሞ የሴቶች ጋብቻ ሳይንሱ ምን ይለዋል መሰለሽ? ኢንሳይክሎፒዲያ ይለዋል የሴቶችን ጋብቻ። እነሱም ራሳቸው ተደብቀው የሚያደርጉት ነገር አለና ዶክተርዬ ሁለቱን ጥያቄ መለሽ። አንደኛው ትቆልፊያለሽ ወይ? ሁለተኛው ስለ ኢንሳይክሎፒዲያ ምን ታውቂያለሽ? ተባረኪ። እሱ ለምሳሌ የሚያገቡ አንዴ ነው እንጂ ማግባታችን አንዴ ነው። ትዳር ማለት አንዴ ከገባ ወጣ ማለት ድጋሜ መግባት አይቻልም። ስለዚህ አሮጊት ነኝ አሮጌ ብዬ ዘፈኑን በዛው በጋብዝላችሁ ደስ አይላችሁ? ስለዚህ ቁርባንና ራስ ሆኖ የሚያስከበር ከዛ በኋላ ደግሞ ድጋሜ መግባት የሚፈልገው እንዲሁ ለምን መጥቶ ለምን አይሸክሸከኝ እንዴ? ድጋሜ ላግባ ፍርፍ ሀገሬ ዛሬ ይላ ሄደልን። ሴቶች አሁን ብዙ ጊዜ እርስ በርሳቸው ይደራረጋሉ። ከባህላችን ውጭ ነው፣ ይሄም አይደገፍም እና ሳይንሱ ግን እየደገፈው ነው። አሁን ኢንሳይክሎፒዲያ የሚባል ሳይት መጥቷል እና እነዚህ ሴቶች የመውለድ ቶሎ የመርጨት ቶሎ የመጨረስ አቅማቸው በፐርሰንት ላይክ ምን ያህል ነው ዶክተርዬ?